ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የምሳሌ ዩቱብ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስደት ላይ ያላችሁ፣ አረብ ሀገር ያላችሁ እህቶቼ እንዴት ናችሁ? ደህና ናችሁ? በረታችሁ? ዛሬ ብቅ ብያለሁ። እሙ ነኝ። እንዴት ነው ስራ? እንዴት እየሆናችሁ ነው? እንዴት ነው? እየበረታችሁ ነው ወይ? አረብ ሀገር ያላችሁ እህቶቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንዳንድ ነገሮችን እናወራለን። ስራ እንዴት ነው? በዚህ በ4 ቀን በ5 ቀን ምን ገጠማችሁ? ቲክቶክ ላይ ዞር ዞር ስል የተቃጠለበት አለ፣ የተበላሸበት ምግብ አለ። እስኪ ይሄን ገጥሞኛል በሉ። እኔ እስካሁን ምንም አልገጠመኝም። በአሪፍ ሁኔታ ደስ በሚል ሁኔታ እያለፈልኝ ነው። እናንተስ የገጠማችሁ? እስኪ የገጠማችሁ? ምክንያቱም በጣም ስለምንጣደፍ፣ ሁለተኛ ደግሞ የተለያየ አይነት ምግቦችን ስለምናዘጋጅ፣ በተለይ ምግብ ሙያ ላይ የምትሰሩ እህቶቼ እስኪ በዚህ በ4 ቀን በ5 ቀን የገጠማችሁኝ ገጠመኝ እንዲሁም ያለፈ ገጠመኝ ካላችሁ እስኪ ኮመንት ላይ የሆነ ነገር በሉ። እኔ ባለፈው ወደ ኋላ መለስ ብለን ያለፉ ቪዲዮዎች ላይ አንዳንድ የተናገርኳቸው ንግግሮች አሉ። ቀጥታ ራሱን የቻለ ቪዲዮን ባልሰራ መሀል ላይ የሆነ አለ አይደል እየተናገርኳቸው አለ ማለት የገጠሙኝ ተናግሬ ነበረ ማለት ነው። አሁን እስኪ ከዛ አንዱን ነግራችኋለሁ ማለት ነው። እና እህቶቼ ስደት ላይ ያላችሁ በርቱልኝ፣ ጎብዙልኝ። ያልፋል። ገንዘባችንን እንያዝ፣ ገንዘባችን ላይ ጎበዝ እንሁን፣ ገንዘባችንን ቁም ነገር ላይ እናውል። የሆነ ቀን አሁን ላይ በተለይ ወጣት ከሆናችሁ ወጣት ላይ ያለን ብዙ አይደክምንም፣ ብዙም ችግር የለውም። ደሞዝ እንደደረሰ ሙሉ ደሞዝ ነው የምንልከው ለቤተሰብ እና እድሜያችን እየጨመረ በሄደ ቁጥር ነው ሁሉ ነገር እየገባን ለምን እንደዚህ አላደረኩም ወይም ደግሞ የገንዘብ ጥቅሙ ሲገባን ገባችሁ ብዙ ነገር ማድረግ እየፈለግን ገንዘብ ያንሰናል ማለት ነው። የገንዘብ ጥቅሙ ደግሞ የሚገባን ያኔ ነው እና ለምን አልያዝኩም፣ ለምን በደንብ ገንዘቤን አላጠራቀምኩም ብለን እንዳንቆጭ በደንብ ካሁኑ ገንዘባችን ላይ ትኩረት አድርገን ገንዘባችንን ለመያዝ እንሞክር። ለእኛ ከሚያስቡልን ሰዎች እንግጠም። ውሏችን አሪፍ ቦታ ይሁን እህቶቼ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አዳዲስ ነገሮችን ይዘን እንመጣለን፣ አዳዲስ ስራዎችን ይዘን እንመጣለን። እንዲሁም የበዚህና የሙልዬ ዩቱብ አለ፣ የእነሱንም ሊንክ አስቀምጣለሁ። ላይክ እያደረግን እናበረታታለን። ወደ እኔ የረመዳን ገጠመኝ ትንሽ ልንገራችሁ ማለት ነው። እኔ የረመዳን ገጠመኝ የአማኑኤል ቀን ይመስለኛል 2 ጊዜ 3 ጊዜ እንደዚህ አይነት ነገር የሆነው፣ ግን አንደኛው የአማኑኤል ቀን ነው፣ አንደኛው ደግሞ የገብርኤል ቀን ነው። አንድ ቀን ደግሞ የምን ቀን እንደሆነ ረሳሁት ማለት ነው። እና ምግብ እየሰራው ማለት ሰዓት ከረፈደ በኋላ ነው ተጨማሪ ምግብ ያዘችኝ ማለት ነው። እና ከሴትዮዋ ጋር ተጨቃጭቀን ነበረ። የተጨቃጨቅነው ሰዓት ካለፈ በኋላ እንዴት ትነግሪኛለሽ? እኔ እንደዚህ ለቤተሰብ ብቻ ነው ያዘጋጀሁት ስላት፣ አሁን አውጥተሽ ማድረግ ትችያለሽ። ሴትዮዬ በነገራችን ላይ በጣም ጥሩ ናት፣ ግግም ካለችም ግግም ናት ማለት ነው። እና የሆነ ነገር ከፈለገች
እሺ ብለሽ ወይ ቀስ ብለሽ እንትን ካላስረዳናት በጣም በጣም በቃ እንዴ ቅድም እንደዚህ አይነት ሴት አልነበረች እንዴ በአንዴ እንዴት ተቀየረች ብለን ራሳችንን እስክንጠላ ድረስ ነው። ንግግሯ በጣም ትጮሃለች ምናምን ነገር ማለት ነው። እና አሁን አልችልም ምናምን ስላት ነው ይቻላል፣ እንደዚህ አድርገሽ መስራት ትቻለሽ አለችኝ። እና እየተነጫነችኩኝ በጣም ደብሮኝ ከፍቶኝ ሳልፈልግ ያንን ነገር ሰራሁኝ ማለት ነው። ያንን ነገር በመስራት ምን ሆነ ዶክተር በጣም ተናድጄ ስለነበረ ለዛ ነገር እቃው አይመጥንም ነበረ ማለት ነው። እቃው ስላልመጠነው ዘይቱ ከእቃው ፈሶ ነው እሳት አደጋ የፈጠረብኝ ማለት ነው። እና እሳት አደጋው ሲፈጠር ግን ማንም አጠገቤ አልነበረም። ብዙ ሰው ነበር፣ ሰራተኛ፣ የሌላ ሀገር ሰራተኛ ነበረ፣ አሰሪ ሰውዬ ነበረ፣ ኩሽና ውስጥ ምናምን እያወራ ነበረ፣ እንዲሁም ሴትዬ ምናምን ነበረች እና ሁሉም ራሳቸውን ለማዳን የሮጠው ወጥተዋል ማለት ነው። እና እኔ ብቻ ነበርኩኝ የቀረሁት ማለት ነው። እኔ ብቻ የቀረሁት መናገር አልችልም። አንደበቴ ስርስር ብሏል። የሆነ ነገር ያወራሉ ይሰማኛል፣ ግን መልስ አልሰጥም ማለት ነው። ምክንያቱም በጣም ደንግጫለሁ። ወደ ሀገር ልገባ 2 ወር ወይ 1 ወር ነበር ይቀረኝ ማለት ነው። በቃ እዚሁ መቅረቴ ነው። በቃ እዚህ ሀገር ቆይቼ አንድ እንኳን እናቴን ሳላይ ሀገር ሳላይ በቃ ምን ልበላችሁ፣ አንዳንድ ጊዜ ሲያልፍ ልንስቅ እንችላለን ማለት ነው። ግን በዛ ሰዓት ብዙ ነገር ነው ያሰብኩት፣ በጣም ብዙ ነገር ማለት ነው። በቃ ብዙ ነገር የሚፈጠርብኝ እና እዚህ እምቀር ነበር እየመሰለኝ ማለት ነው። እና ግን እግዚአብሔር ምን ይሳነዋል፣ ከዛ አደጋ ውስጥ ወጣው። ግን ለተወሰነ ሰዓት መናገር አልችልም ነበረ። ጸጥ ነበረ ያልኩት፣ አንደበቴ ስርስር ነበር ያለው ማለት ነው። ግን ችግር የለውም ምናምን አሉ ማለት ነው። ግን አደጋው ቢደርስ ኖሮ ያንቺ ችላ ማለት ነው ምናምን ብሎ ወይም ደግሞ ከሴትዮዋ ጋር ተነጋግረን ስለነበር ያው ከሴትዮዋ ጋር ደግሞ ስትነጋገሩ እየበለጠ ነገሮች ይከራሉ። እንደዚህ ብላ እንደዚህ ሆኖ እንደዚህ ተፈጥሮ ስለሚባል አገሬን በሰላም አልገባም ነበር ማለት ነው። እና እግዚአብሔር ያው ከጎናችን ስለሆነ በብዙ ነገራችን ነው እግዚአብሔር ጣልቃ እየገባን ነገሮችን እያስተካከለልን ያለ ነው። እና እህቶቼ ሌሎቹም አሉ፣ ቃስቃስ እያልኩኝ አወራለሁ። እናንተስ ምንድን ይገጥም ከዚህ በፊትም እንደገና ደግሞ በአሁኑ በዚህ በ5-6 ቀን ምንድን ነው የገጠማችሁ? የተለያየ እህቶች ቲክቶክ ላይ ሳይ የጌማት ሲሰራው የተቃጠለባቸው የጌማት ቅርጽ እንዲሁም ደግሞ እነኚህ ትናንሾቹ ቢዛዎች የሉም፣ ቢዛዎች ሰርተው ተቃጥለውባቸው ምናምን እሱን እያየሁኝ ነበረ ማለት ነው። እና እስኪ የዩቱብ ቤተሰቦቼ እናንተስ ምን ገጥማችሁ ያውቃል በዚህ ሳምንት ማለት ነው? ከዚህ በፊት የሚገጠማችሁ ካለ እንዴት ይገጥሙኝ ነበር ብላችሁ ኮሜንት ስራ አስቀምጡ። በረፈቶች ይበርቱ፣ ገንዘባችሁን ለመያዝ ሞክሩ። ጉልበትም ጤናም ድንገት ነው ሁሉ ነገር አንድ የሚፈጠርብንና ስለዚህ ገንዘባችንን እንያዝ። በተረፈ ምሳሌ ዩቱብ ሰብስክራይብ እያደረጋችሁ አበረታቱን። የተለያየ ሀሳቦችን ይዘን እንመጣለን እና ሌሎቻችሁም በተለይ አረብ ሀገር ያላችሁ ዩቱብ የምትፈልጉ ኮሜንት ስር አናግሩን። ዩቱብ ቻናል ከፍታችሁ ያልተስተካከለ ነገር ችግር ካለ ኮሜንት ስራ አስቀምጡ። እንደዚህ ቻናል ይሆናል እና እንዲህ ቢስተካከል እንደዚህ ሆኖልኛል ሀሳብ ስጡን የምትሉ በዛ ዙሪያ ማውራት የምትፈልጉ ሰዎች ካላችሁ ኮሜንት ስራ አስቀምጡ። በተረፈ እንግዲህ እህቶቼ በስደት ያላችሁ በርቱልኝ። ጥሩ ነገሮችን ይዘን እንመጣለን አለን ለማለት ነው። ያለ መጥፋት ነው ቪዲዮ እየሰራን ያለ ነው። ሌላ ደግሞ
አንድ አጠር ያለች ገጠመኝ ልንገራችሁ ማለት ነው። በህይወት ማለት እንደ ሴት ማለት ነው። አሁን ብዙ ጊዜ አለ አይደለ ብዙ ጊዜ ከወንዶች ጋር ካለን አለ አይደለ በኢኮኖሚ እድገት እኛ ሴቶች ጠንካራ ስንሆን ጎበዝ ስንሆን ራሳችን ስንችል ብዙ ወንዶች የሆነ የበለጥናቸው ምናምን ይመስላቸው ማለት ትንሽ ከነሱ በለጥ ያለች የሆነ እንደማታከብራቸው ዝቅ ብላ እንደማትኖር እንዲሁም ደግሞ አለ አይደለ ላታከብረን ትችላለች ብለው ስጋት ይገባቸዋል። እና ይህን ነገር እንዴት ታዩታላችሁ? ይህ ነገር ማለት ሴት በኢኮኖሚ ስለበለጠች አንድ ወንድ ልጅ አታከብረውም ማለት ያ ወንድስ ተነስቶ መስራት አይችልምም? እሷ የደረሰችበት እንዳይደርስ ያገደው ምንድን ነው? እስኪ እናንተስ ምን ትላላችሁ? ኮሜንት ላይ ማለት ነው። ይሄ ነገር ልክ ነው ልክ አይደለም የሚለውን ነገር እስኪ ኮሜንት ላይ ጻፉልኝ ማለት ነው። ሁለተኛ ደግሞ እኔ ሁሌ ጊዜ የምንላለው ሴት ልጅ ጎበዝ መሆን አለበት፣ ጠንካራ መሆን አለባት፣ ስራ ወዳድ መሆን አለባት፣ የተሻለ ቦታ መገኘት አለባት፣ ራሷን ማስከበር አለባት። በራሷን በምንም ነገር በትናንሽ ነገር መታለል የለባትም። ጠንካራ ሴት የሆነች ጠንካራ ልጅ ትወልዳለች። ጠንካራ እናት መሆን ትችላለች። ብዙ ሰዎችን ልታተርፍ ትችላለች። የስራ አይዲያ ልትነግርና ልታስተምር ትችላለች። ሴቶች የእሷን አርአያ ተከትለው ጠንካራ እህቶች ይፈጠራሉ ብዬ አስባለሁ። እና እኛ ሴቶች መበርታትና መጎበዝ አለብን። ነገም ተነገ ወዲያ ሴት ልጅ በተለይ ወደ ትዳሩ ዓለም ከመግባቷ በፊት የራሷ የምትሰራው የምታንቀሳቅሰው ኢኮኖሚ ሊኖራት ይገባል። ወይም በትምህርቷ ወይ በትምህርቷ ወይ በኢኮኖሚ የጠነከረች ጠያቂ የሆነች ሴት፣ በክብሯ የማትደራደር ሴት እኔ ምርጫዬ ናት። እናንተስ ምን ትላላችሁ? እስኪ በዚህ ዙሪያም እናወራለን ማለት ነው። እና አወዳችኋለሁ። የምሳሌ ዩቲዩብ ላይክ ሰብስክራይብ ስላደረጋችሁ እስከዛ ድረስ እጅግ በጣም እናመሰግናለን። እንዲሁም አሁንም ላይክ ሼር እያደረጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። ባይ ባይ። መልካም ጊዜ